አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የኢትዮጵያ ንጉሠ ነገሥት ሕዝቡን የሚያስተዳድረው በአገር ግዛት በቀለብ ጉርሻ ብቻ ሳይሆን ሌላ ትልቅ መሳቢያና ማቅረቢያ የጦር ሰራዊት ማደራጃ ግብር የሚባል ማስተዳደሪያ አለው። ግብር የተባለበት ምክንያት ንጉሡ ዘወትር መኳንንቱንና የቤት ልጁን ከልፍኝ ወይም ከልፍኝ አዳራሽ በታላላቅም በዓል ቀን ሰራዊቱን ከአዳራሽ ያለማቋረጥና ያለማስታጎል በተለመደው ሰዓት የሚያበላ ነውና፣ ስለዚህ ንጉሠ ነገሥቱ ምንም አስገባሪ ቢሆን ራሱን በበኩሉ ለሕዝቡ የሚያስበውና የሚደክመው ከግብር ይቈጠራልና በዚሁ ልማድ ግብር ተብሎ ሲነገር ይኖራል። የኢትዮጵያም መኳንንት የመሶብ ክብሩን ጠባቂ ስለሆነ ስላቀማመጡ አስቀድሞ ለሹማምንቱ ትእዛዝ ይሰጣል። ንጉሠ ነገሥቱም ማዕረግ ተቃውሶ መቀየምና መከፋት እንዳያመጣበት በማስተዋል ይጠብቃል። በክብር የማይመሳሰሉትን ሰዎች አንድ መሶብ ላይ ቢያስቀምጧቸው ዝቅ ያለው ከፍ ካለው ጋር በመብላቱ ደስ ይለዋል። ነገር ግን ትልቁ ከውርደት ቆጥሮት በጣም ይከፋዋል። ይልቁንም ከዋየት ወዲያ ያሉ ሰዎች ከማናቸውም ስጦታና ክብር የሚበልጥባቸው የመሶብ ማዕረግ ስለሆነ ንጉሡም በዚህ ረገድ በጣም ተመልካችና አስተዋይ ነውና እነዚህ ሰዎች እንዲከበሩ ያደርጋል። በዚህም አያያዝ ሙሉ ደስታ ስለሚሰማቸው ያለ መሰልቸት ብዙ ዘመን ደጅ ይጠናሉ። ነገር ግን የመሶብ ማዕረጋቸው ቢዋረድ ከማዘንና ከመቀየም ይደርሳሉ። ይኸውም በየጊዜው ተረጋግጧል። እንግዲህ በግብር ሰዓት በልፍኝ አዳራሽና በአዳራሽ ያለውን ያቀማመጥ ክብር በዝርዝር እንዲህ እንመለከተዋለን። የእልፍኝ ግብር ቤት በጣም የከበረ ንጉሡና እቴጌይቱ በአንድነት ተቀምጠው የሚያበሉበት ነው። ከዚህም የሚጋበዙት መሳፍንቱና መኳንንቱ፣ የሴት ወይዘሮውና የጨዋ ልጁ፣ የእልፍኝ አሽከሩ እነዚህ ናቸው። ማንም ሰው ቢሆን ትልቅ ቢሆን ንጉሠ ነገሥቱ ራሱ ካልፈቀደ ከዚያ ቦታ ሊገባ አይችልም። በቤተ መቅደስ ሥልጣን ካላቸው በቀር ማንም ብዙ ትምህርት ቢኖረው ሌላው ደብተራ መግባት እንደማይችል ሁሉ እንደዚሁም ከንጉሠ ነገሥቱ እልፍኝ ማንም ሰው የነገሥታት ወገንና ባላባትም ቢሆን ተመርምሮ እስኪፈቀድለት መግባት አይችልም። አሁን የግብሩን ሥርዓት እንመለከተዋለን። የፍስክ ቀን 5 የጦም ቀን 7ና 8 ሰዓት ሲሆን ግብር እንዲነሣ የእልፍኝ አስከልካዩ ወደ አዛዡ ይልካል። አዛዡም በደንቡ የተዘጋጀውን ምግብ ከአንድ ቦታ አስመጥቶ ማለፊያውንና ምክትሉን መናኛውን እንደ ማዕረጉ በባለ ዐይነት ጨርቅ አሸፍኖ የንጉሡን ወርቀ ዘቦ ቀሚስ የለበሰውን ባላጫዋች መሶብ ሰንና ብርቱን አስቀድሞ እሱ እፊት እየሄደ አሰልፎ በሰረገላው በር ወደ ውስጥ ይገባል። በዚያ ጊዜ በመንገዱ ግራና ቀኝ ያለው ሰው ተቀምጦ እንደሆነ ተነስቶ ይቆማል። አዛዡም እንጀራ ይስጣችሁ እያለ እየመረቀ ይሄዳል። ታላላቆቹም መኳንንት ቢሆኑ የንጉሡ መሶብ ሲያልፍ ተቀምጠው መመልከት አይችሉም፣ አይገባቸውም። የግብሩ መነሳት ሲነገር ወዲያው ንጉሡና እቴጌይቱ ከግብር ቤቱ ይወርዱና ከመንበረ ዳዊቱ ውስጥ ንጉሠ ነገሥቱ በግራ እቴጌይቱ በቀኝ ሆነው በድንክ አልጋ ላይ ይቀመጣሉ። በዚህ ጊዜ የሐር መጋረጃ ይጣላል ወይም ይዘረጋል። ሠራተኛው በሥራው ዕቃውን ይዞ ይቀርባል። ያስታጣቢውም ሹም ፎጣውን ወይም ማበሻውን ከትከሻው ላይ
ጣል አድርጎ የተዘጋጀውን ለብ ያለውን ውሃ በወርቅ ዳታን ይዞ ከጌቶቹ ፊት በርከክ ይላል። ወዲያው ከዚያ ያሉት የእልፍኝ አሽከሮች መኳንንትም እንዳሉ በግራና በቀኝ ሆነው ከበው ፊታቸውን ወደ ውጭ መልሰው በኩታቸው ይጋረዳሉ። ከንጉሡም ላይ ውሃ እንዳይፈናጠቅ ለዚሁ ተብሎ የተዘጋጀው ልብስ ይደረባል። ንጉሡ ከታጠበ በኋላ ለእቴጌይቱ ይቀርባል። ግርዶሹም እንደ ፊተኛው ይደረጋል። ከዚህ በኋላ ዋናው ወይም ምክትሉ አዛዥ የኩታውን ጫፍ ከትከሻው ላይ ቀለስ አድርጎ በእግሩ፣ በወገቡ፣ በከንፈሩና በራሱ ላይ የወርቅ አጫዋች ያለበትን በሐር የተጠለፈውን መሶብ እንደተዘጋጀ በማለፊያ ወርቀ ዘቦ ቀሚስ ሸፍኖ ከነገሥታቱ ፊት ያስቀምጣል። ወዲያው የነገሥታት ተወላጆች የሆኑ በተለይ የተፈቀደላቸው አንዳንድ በጣም ታላላቅ መሳፍንትና ወይዛዝር ይቀርባሉ። ቀጥሎ ማዕድ ባራኪው ጸሎት ያደርሳል። ባለድርቦች የወጥ ቤት ሹሞችም የተዘጋጀውን ወጥ ከጭፍሮቻቸው ይቀበሉና ከመጋረጃው ግቢ ለድስት ማሳረፊያ ተብሎ በተደረገው ሸራ ላይ ያስቀምጡታል። ከጓሮ ቤትና ከእቴጌይቱ የወጥ ቤት ለነገሥታቱ ተብሎ የተዘጋጀው ምግብ ወደ ዙፋኑ ቀረብ ብሎ ይደረደራል። ወዲያው ባለደንቡ አሳላፊም በሚገባ ኩታውን ከወገቡ ላይ ቦደን አድርጎ እጁን ከመጋረጃው ውጭ ታጥቦ ንጉሠ ነገሥቱ ፊት ይቀርባል። ምክትል አሳላፊዎችም እንደርሱ ታጥቀው ምርጥ ምርጥ የሆኑትን ወጦች በሳህን እየጨለፉ ያቀብሉታል። እሱም ለንጉሠ ነገሥቱ ከማውጣት በፊት በትንሽ እንጀራ ጠቅለል አድርጎ እጁን ከከንፈሩ ሳያደርስ ከግራ እጁ ጀርባ ላይ ቁጭ አደርግና ዞር ብሎ ወዳፉ ይወረውረዋል። ከዚህ ቀጥሎ ከፊት ከፊታቸው በትንሽ በትንሽ እንጀራ እያደረገ በጣቱ ያወጣል። ነገር ግን ምንም በጣቱ ቢያወጣም ከስልጣኔውና ከቅልጥፍናው የተነሣ ሰውነቱን ወጥ አይነካበትም። ወዲያው ተከታትሎ የልዑላኑ የመኳንንቱና የወይዛዝሩ መሶብ ይቀርባል። ንጉሠ ነገሥቱና እቴጌይቱ እየተመለከቱ በየአይነቱ ወጥ ከወጣበት በኋላ እንደ ማዕረጉ ለብሶ ከዙፋኑ ግራና ቀኝ ባለው ቦታ ላይ ይቀመጣል። ከመጋረጃም ግቢ ያለው የመሶቡ ቁጥር ከንጉሠ ነገሥቱ በቀር 8 ነው። ከዚሁ 6ቱ ለወንድ 2ቱ ለሴት የተመደቡ ናቸው። በቀደመው ዘመን የግብር ሥርዓቱ እንዲህ አይነት መልክ ነበረው። ምን ታዘባችሁ? ምንስ አስገረማችሁ? ምንስ አስደነቃችሁ? አስተያየታቸውን ጻፉልን። ቤተሰቦቻችን የግብር ሥርዓታችን ሌላኛውን መልክ በክፍል 2 ዝግጅታችን ይዘን እንመጣለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ ዳግመኛ ከአጤ ምኒልክ ቤተ መንግሥት እልፍኝ ተገኝተን ከግብሩ ላይ እንታደማለን። አብራችሁን ቆዩ። እናመሰግናለን። አዲስ 1879